ጤና ይስጥልን እንዴት ውላችኋል የተከበራችሁ ተመልካቾቻችን ከቀኑ 7 ሰዓት ሆኗል ከኢትዮጵያ ቴሌቪዥን የአራት ማዕዘን ዜናዎቻችን አሁን ተጀምረዋል አብራችሁን እንድትቆዩ አስቀድመን እንጋብዛለን አበይት ብለን ያዝናቸውን ጉዳዮች ልጠቁማችሁ የአውቶቡስ ተራ መሳለሚያ 18 አደባባይ የመንገድ ፕሮጀክት መንገድ መጓተት ነዋሪዎችን ለዘርፈ ብዙ ችግር ማጋለጡ ተገለጸ ድርቅ ተከስቶበት በነበረው የቦረና ዞን የለማ የእንስሳት መኖ ሳር ለመታጨድ ዝግጁ መሆኑን የመስኖና ቆላማ አካባቢ ሚኒስቴር ገለጸ። ከውጪ ምዕራባውያን በሩሲያና በዩክሬን መካከል ያለውን ግጭት በንግግር መፍታት የሚፈልጉ ከሆነ መሳሪያ ማስታጠቃቸውን ሊያቆሙ እንደሚገባ የሩሲያው ፕሬዝዳንት ቭላዲሚር ፑቲን አስታወቁ። ከዜናዎቹ ጋር መታሰቢያ ደረጃ ቆይታ አደርጋለሁ አብራችሁን ሁኑ ድርቅ ተከስቶበት በነበረው የቦረና ዞን የለማ የእንስሳት መኖ ሳር ለመታጨድ ዝግጁ መሆኑን የመስኖና ቆላማ አካባቢ ሚኒስቴር ገለጸ በዞኑ በመስኖና ዝናብን በመጠቀም የእንስሳት መኖ ሳር ማልማት መቻሉ ነው የተጠቆመው ማህሪ አለሙ በኦሮሚያ ክልል ቦረና ዞን ተከስቶ በነበረው ድርቅ ምክንያት ከሰዎች ባለፈ እንስሳቱም የጉዳቱ ሰለባ ሆነዋል በቀጣይ መሰል ጉዳት እንዳይከሰትና ድርቅን በዘላቂነት ለመቋቋም የሚያስችሉ ስራዎችን ያከናወነ ስለመሆኑ ነው የመስኖና ቆላማ አካባቢ ሚኒስቴር የቆላማ አካባቢዎች ኑሮ ማሻሻያ ፕሮጀክት የገለጸው። ይህ ከ600 ሄክታር መሬት በላይ የለማውና ሳርቲ በሚባል ቀበሌ የሚገኘው የእንስሳት መኖ ሳርም ለመታጨድ ዝግጁ ስለመሆኑ አርብቶ አደሮቹ ይናገራሉ። መረሆነ ዱራን እንጅሩ ለብሰን በተቱሰ ሚቴ ሙሁ በለሰ እዚህ ቦታ ምንም አይነት ሳር አልነበረም ዝናብ ከዘነበ በኋላ ነው ሳሩ የበቀለው አሁን ከብቶቹ እንዳይገቡ አጥረን ለማጨር ተዘጋጅተናል ማንዱራ ኡማቴ ገንተከና ሆነኒ ሎምባሎ ቀባ ሎምባሎ ከዚህ በፊት ከብቶች ነበሩን በድርቁ ሁሉንም ማተናል አሁን የሳር በመገኘቱ እድለኞች ነን ሳሩን ባለን አቅም አጭደን ለበጋ ወቅት ለማስቀመጥ አቅደናል በዞኑ ዝናብን ከመጠቀም ባለፈ መስኖንም በመጠቀም የእንስሳት መኖ ሳር በመልማት ላይ ይገኛል በክልሉ በቀጣይ 5 ዓመታት 126000 ሄክታር መሬት የእንስሳት መኖ ሳር ለማልማት እቅድ ስለመያዙን ተጠቁሟል ከኦሮሚያቲ ከፕሮጀክቲት ለፈ ሄክታራ ኩመት ይበተኮፍ ኩመት ይግደሚጃ በፕሮጀክቱ እንደ ኦሮሚያ ክልል በ5 ዓመት ውስጥ ብቻ 126000 ሄክታር መሬት ላይ ሳር ለማልማት አቅደን እየሰራ እንገኛለን እስካሁን ከ78000 ሄክታር በላይ መሬት ተከልሎ ከሰዎች ንክኪ ነፃ በማድረግ ሳር ማልማት ተችሏል ባለፉት 2 ዓመታት በተሰሩ ስራዎች 57000 ቶን ሳር በማልማት ህብረተሰቡ እንዲጠቀም ማድረግ ተችሏል ድርቁ ጉዳት አስከትሎ ባለፈባቸው የቦረና አካባቢዎች የተለያዩ ስራዎች እየተሰሩ ሲሆን የእንስሳት መኖ ሳርም ተጠቃሽ ነው ይላሉ የክልሉ መስኖና አርብቶ አደር አካባቢዎች ቢሮ ምክትል ኃላፊ ሮባ ቱርጨ የአርብቶ አደር አካባቢ እንደምታውቀው ቦረና በጣም ሰፊ አርብቶ አደር ያለበት ቦታ ነው እንደምታውቀው 1-3-4 አመት በተከታታይ በድርቅ የተጎዳ ብዙ እንስሳቶች የሞተበት ነገር ግን ከዚህ ለማውጣት ትንሿን ዝናብ ተጠቅመን መንግስት አገዛ አድርጎ ግብርና ቢሮና የኛ የመስኖና አርብቶ አደር ቢሮ በአንድ ላይ ተቀናጅቶ የተለያየ አይነት ፕሮግራሞችን ተቀርጾ በመንግስትም ባጀት ተበጅቶበት ይህን ሳር አሁን አለምተን የዝናብ ጊዜ ካለማ በኋላ የድርቅ ጊዜ እናስቀምጥና ይተቀም ተብሎ ነው ወቅቱ የእንስሳት መኖ ሳር የሚታጨድበትና የሚሰበሰብበት በመሆኑ በዞኑ አካባቢዎች በይፋ ተጀምሯል ብለዋል አሁን ህብረተሰቡ እየሰበሰበ ነው ያለው እንደ ኦሮሚያ ሳርን አለምተናል የምንሰበስብበት ወቅት ተብሎ ይሄ በሁሉም ዞን ላይ ማለት ነው አሁን እየተካሄደ ነው ያለው ይሄን በአንድ ወር ጊዜ ውስጥ ጨርሰን ወደ ስቶር እነዚህን ሳሮችን በመለስ ህብረተሰቡ ድርቅን ይቋቋማል ማለት ነው የመስኖና ቆላማ አካባቢ ሚኒስቴር በቆላማ አካባቢዎች ኑሮ ማሻሻያ ፕሮጀክት እንዲሁም የኦሮሚያ ክልል መስኖና አርብቶ አደር ቢሮ ቆላማ አካባቢዎች ድርቅን በዘላቂነት ለመቋቋም በቅንጅት እየሰሩ መሆናቸውንም አስታውቀዋል የንብረት ባለቤትነት ግብር ወይም ደግሞ ፕሮፐርቲ ታክስ የኑሮ ውድነትን ከማባባስ ያለፈ ኢኮኖሚው ላይ ሊለውጠው የሚችለው ነገር የለም ሲሉ የምጣኔ ሀብት ባለሙያዎች ይናገራሉ የአዲስ አበባ ከተማ አስተዳደር በበኩሉ የንብረት ታክሱ አዲስ የግብር አይነት እንዳልሆነና እየተተገበረ ያለው ጥናትን መሰረት አድርጎ እንደሆነ እየገለጸ ይገኛል የንብረት ታክስን አስመልክቶ ተመስገን ሽፈራው ተከታዩን ዘገባ አዘጋጅቷል ሰሞኑን አነጋጋሪ ከሆኑ ጉዳዮች አንዱና ዋነኛው እንደ አዲስ ተመኖ የተሰራለት የንብረት ግብር ወይንም ፕሮፐርቲ ታክስ ተብሎ የሚጠራው የታክስ አይነት ነው። የንብረት ግብር በአዲስ ተመን መውጣቱን ተከትሎ
በርካታ የተጣሩም ያልተጣሩም መረጃዎች ሲሰሙ ቆይተዋል። የከተማ አስተዳደሩ የቤት ግብር ከንጉሠ ነገሥቱ ጀምሮ በተለያዩ ስያሜዎች ሲሰበሰብ የኖረ እንጂ አዲስ የግብር አይነት እንዳልሆነ ግብሩ የሚከፈለው መኖሪያው ወይንም ንብረቱ ባለበት አካባቢ ለሚሰራው መሰረተ ልማት እንደሆነ ሲገልጽ ቆይቷል። እንደ አዲስ ሲያነጋግር የቆየውም የተመኑ ጉዳይ መሆኑን አብራርቷል። ለረጅም ጊዜ የቆየው ስናየው በጣም ዝቅተኛ ነበር ሲከፍል የነበረው ከአንድ ብር በታች የሚከፍሉ ወደ 2500 ከፋዮች ነበሩ። ከአንድ ብር በታች ሳንቲም ማለት ነው ለአመታዊ ግብር የሚከፍሉት። ወደ 23000 የሚሆኑት ደግሞ ከ1 ብር እስከ 10 ብር ነበር የሚከፍሉት። በአጠቃላይ ወደ 84000 የሚሆኑት ደግሞ ካሉት 182000 ከሚከፍሉት ውስጥ ከ100 ብር በታች ነው የሚከፍሉት በ10 ብርና በ100 ብር መካከል። ከ96% በላይ የሚሆነው አጠቃላይ ይከፍል የነበረው ከ500 ብር በታች ነው። እንግዲህ ስናየው የከተማው ገቢ በጣም ዝቅተኛ ነገር ነበረ። ወደ ሲታሰብ እንደ ከተማ ወደ 47.5 ሚሊዮን ብር ብቻ ነበር ከዚህ ገቢ አርስቲ ተሰበሰበ የነበረው። ከተመኑ ባሻገር ይህ የፕሮፐርቲ ታክስ የኑሮ ውድነትን ያባብሳል፣ ተደራራቢ ታክስን በመጣል ነዋሪውን ለምሬት ይዳርጋል በሚል ጠንካራ ትችት ባለሙያዎች እንዲያሰሙ አድርጓቸዋል። በዚህ በንብረት ታክስ ላይ ቀደም ብለው መሆን የለበትም የሚል ድምጽ ያሰሙት የምጣኔ ሀብት ባለሙያው ሙሼ ሰንቡ ናቸው። በማህበራዊ ሚዲያ ባጋሩት ጽሑፋቸው ያጠነጠኑበት አመክንዮም የኑሮ ውድነቱን ከማባባስ ውጪ ፕሮፐርቲ ታክስ ኢኮኖሚው ላይ የሚፈጥረው ልዩነት የለም የሚል ነው። በግለሰብ ደረጃ በመቶ ሚሊዮኖች በጥቅል ደግሞ በቢሊዮኖች የሚቆጠር ታክስ በሚሰወርበትና የቫት ደረሰኝ በማይቆረጥበት ሀገር መሸሸጊያ የሌለው ዜጋ ላይ ተደራራቢ ግብር በመጣል ህይወቱን አስከፊ ማድረግ ማንን ይጠቅማል? እስኪ የዓለም ተሞክሮን እንፈትሽ። ፕሮፐርቲ ታክስ ገበያ የሚያረጋጋ ታክስ አይደለም። በዚህ ላይ ፕሮግሬሲቭ ወይንም ደግሞ አዳጊና ተቀጣጣይ ታክስ ነው። በተለይ ደግሞ የኑሮ ውድነት ግሽበትና የአቅርቦት መመናመን በሚንጣቸው ሀገራትና ገቢያቸውንና ወጫቸውን በማይመጥኑ መንግስታት ዘንድ ፕሮፐርቲ ታክስ ተጨማሪ የወጪ አቅም በመፍጠር ገበያውን ይበልጥ የሚያምስ እንጂ የኑሮ ሁኔታን የሚያሻሽል አይደለም። የንብረት ታክስ ቤቱ ባለበት አካባቢና ሊያወጣ በሚችለው ዋጋ ልክ ደረጃው ታሳቢ ተደርጎ የተሰራ ነው የሚለው አስተዳደሩ የሚሰበሰበው ግብርም ትርጉም ያለው እንዲሆን ስራው በጥናት ላይ ተመስርቶ እየተሰራ ነው ይላል። በተቀመጠው ደረጃ በቀላሉ ማስላት ይችላል። አስልቶ ብሩን ይዞ መሄድ ይችላል። አሁን ለምሳሌ ልደታ ላይ ይታወቃሉ። አሁን እነዚህ ደረጃ 1 ከሆኑ ወደ ጣፎ ስንሄድ ደግሞ ደረጃ 2፣ ወደ አባዶ ስንሄድ ደግሞ እየራቀ ሲሄድ 3 የሚደርሱ አሉ። በዚህ መሰረት ከባቢዎች አንዳንድ ጊዜ ሰፈሮች አንድ አካባቢ ላይ ስለሚያርፉ ደረጃቸው ከታወቀ የሰፈሩ ግለሰቦች በካልኩሌተር ሰርተው የሚከፍሏትን ክፍያ መውሰድ ይችላሉ። ትርጉም ያለው ገቢ ሆኖ የአካባቢውን ልማት በሚያሳድግ ወይም ተጠቃሚ ሊያደርግ በሚችል መንገድ ጥናቶች ተጠንተው ወደ ስራ ሲገባ በተቻለ መጠን ደግሞ ፍትሃዊ የሆነ ክፍያ እንዲኖር አንደኛ በህንፃው ስፋት፣ በቦታ ደረጃው እና በቤቱ አይነት ታሳቢ ተደርጎ እየተሰላ ነው። አስተዳደሩ የንብረት ግብሩ በነዋሪው ዘንድ ተቀባይነት አግኝቶ በሰፊው የተሰራበት መሆኑንም ለኢቲቪ ገልጿል። እንኳን ደህና መጣሽ። ስለ አዲሱ የውጭ የሐዋላ የቁጠባ ሂሳብ ሰምተሻል? አልሰማሁም። ምንድነው? ከውጭ ሀገር የተላከልሽን ገንዘብ የምትቀበይበት የቁጠባ ሂሳብ ነው። ሂሳቡን ከከፈትን ከውጭ ሀገር የሚላክልንን ገንዘብ በቀላሉ ወደ ሂሳቡ ማስላክ እንችላለን። አሊያም ደግሞ የተላከልንን በሂሳቡ መቆጠብ እንችላለን። ሂሳቡን ለመክፈት ምንም አይከብድ፣ በጣም ቀላል ነው። እኔ አንቺም አካውንቱን እዛ ከፍተሽ መምጣት ትችላለሽ። እሺ። ወለዱ ከፍተኛ ነው ሲባል ሰማሁ ልበል? ስለሱ እንኳን ሰምቻለሁ። ብዙ ካለክ ደግሞ የተሻለ የውጭ ምንዛሪ አገልግሎት ከባንኩ አገኛለሁ። አረ ገንዘብ ሲላክ ስልክ ካርድ ይመረቃል አሉ እንዴ? እኛ ቀድመንሽ ብዙ ሰማን እኮ። በቃ ነገውን ይዤ ከፍታለሁ። እርሶም ባንካችን አዲስ ያቀረበውን የውጭ ሐዋላ የቁጠባ ሂሳብ በመክፈት ከውጭ ሀገር የሚላክሎትን አሊያም በእጆ ያለውን የውጭ ሀገር ጥሬ ገንዘብ በመመንዘር ሲያስቀምጡ ከመደበኛው ቁጠባ እጥፍ ወለድና ልዩ ልዩ ጥቅሞችን ያገኛሉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።
ባለፉት 9 ወራት 1.2 ትሪሊዮን ብር በዲጂታል የክፍያ ስርዓት የገንዘብ ዝውውር እንደተከናወነ የኢኖቬሽንና ቴክኖሎጂ ሚኒስቴር አስታወቀ። የኢኖቬሽን አፍሪካ ዲጂታል ጉባኤ በኢትዮጵያ ለ7ኛ ጊዜም እየተካሄደ ይገኛል። ጉባኤውን እየተከታተለ የሚገኘው ባልደረባችን መሐመድ ራህመቶ ደግሞ ተጨማሪ ሀሳቦችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። መሐመድ እንዴት ውለሃል? ጉባኤው በጣም ትልቅ ነው እንግዲህ ኢትዮጵያ እያስተናገደች የምትገኘው ዋና ዓላማው ምንድነው? መልካም አመሰግናለሁ። እንግዲህ መቲ አንቺም እንደገለጽሽው በአዲስ አበባ እየተካሄደ የሚገኘው የኢኖቬሽን አፍሪካ ዲጂታል ጉባኤ ነው። ይህ ጉባኤ እንግዲህ እስካሁን ለ18ኛ ጊዜ ተካሂዷል። ዛሬ የሚካሄደው ለ19ኛ ጊዜ ነው ማለት ነው። ከነዚህ ከ19ኙ ጉባኤዎች መካከል ኢትዮጵያ እንግዲህ ለ7ኛ ጊዜ ስታዘጋጅ ነው ይሄን ጉባኤና ይሄ ጉባኤ እዚህ መዘጋጀቱ ብዙ ጠቀሜታዎች እንዳሉ በመድረኩም ተነስቷል። እንግዲህ በዚህ መድረክ ላይ ከተለያዩ የአፍሪካ ሀገራት የተውጣጡ ተቋማትና ግለሰቦች ተሳታፊ ሆነዋል። እንዲሁም ደግሞ በዓለም አቀፍ ደረጃ ያሉ ቴክኖሎጂን በተለይም የአይሲቲ ቴክኖሎጂ ውጤቶችን የሚያመርቱና አገልግሎት የሚሰጡ ተቋማትም እንዲሁ እዚሁ ጉባኤ ላይ ተገኝተዋል ማለት ነው። ይህ እንግዲህ ትልቅ ዓለም አቀፍ ጉባኤ ነው ማለት ነው። ምንድነው በዚህ ጉባኤ ዋና ዓላማው? አንቺም እንደጠቀስሽው በአፍሪካ የዲጂታል ስነ ምህዳርን እውን ለማድረግ በዘርፉ ያሉ ችግሮችን በዘርፉ ያሉ መልካም እድሎችን መጠቀም እንዲሁም እነዚህን ለማስፋት ደግሞ በመሰረተ ልማት እንዲሁም ደግሞ በዘርፉ ያሉ ችግሮችን በፖሊሲና በሕግ ማዕቀፍ ጭምር አጠናክሮ ለመፍታትና ይህንን ለማስፋፋት ምክክርና ልምድ ልውውጥ ማድረግ ነው የዚህ ዓላማው ማለት ነው። እንግዲህ በመድረኩ ላይ አዘጋጅም እንደመሆናችን የኢፌድሪ የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ተገኝቷል። የመክፈቻ ንግግርም አድርገው ነበር። በዚህ በመክፈቻ ንግግራቸው እንደገለጹት እንግዲህ ዲጂታል አፍሪካን እውን ለማድረግ ሀገራት የተለያዩ ስራዎችን እየሰሩ ነው። በዚህ ረገድ ኢትዮጵያ ዲጂታል ትራንስፎርሜሽንን እውን ለማድረግ ስትራቴጂ 2025 የተሰኘ ቀርጻ ተግባራዊ እያደረገች እንደሆነ አንስተዋል። ይህ ስትራቴጂ ተግባራዊ መደረግ ከጀመረ ከ2019 ጀምሮ በተለይ በቴሌኮሙኒኬሽን ዘርፍ ሪፎርም ወይም ለውጥ ተደርጓል ማለት ነው። በዚህ ለውጥ አማካኝነት አንደኛ በሞኖፖሊ ወይም በአንድ ወገን ተይዞ የነበረው የቴሌኮም ዘርፍ በከፊልም ቢሆን ነፃ እንዲደረግ በመደረጉ የቴሌኮም ዘርፉ ራሱ ተወዳዳሪ እንዲሆን አስችሏል ማለት ነው። በዚህም እንግዲህ ከኢትዮ ቴሌኮም በተጨማሪ ሌሎች የቴሌኮም ኦፕሬተሮች ወደ ሀገር ውስጥ እየገቡ ነው። በቀጣይም የሚገቡ አሉ ማለት ነው። ይህ በመሆኑ ራሱ ቴሌኮምም ተወዳዳሪ ሆኖ የቴሌኮም ዘርፉ ተወዳዳሪ ሆኖ ከዚህ ቀደም የነበሩ ለምሳሌ ለአብነት ያህል ያነሱት ቁጥር አለ። የሞባይል ተጠቃሚዎች ቁጥር ያን ወቅት ዲጂታል ስትራቴጂ 2025 ተግባራዊ ሲደረግ ከነበረው ከ32 ሚሊዮን አሁን ላይ 68 ሚሊዮን የሞባይል ተጠቃሚ እንደደረሰ ተነግሯል። ከዚህም በተጨማሪ ደግሞ ያኔ ስትራቴጂው በወጣበት በ2019 17 ሚሊዮን አካባቢ ነበር የኢንተርኔት ተጠቃሚ፣ አሁን ላይ 32 ሚሊዮን አካባቢ ደርሷል። ከዚህ ባሻገር ይህ ሪፎርም እንግዲህ ያመጣው ነገር ምንድነው ነው ያሉት? በተለይ በዲጂታል የክፍያ ስርዓትን ከማዘመን አንጻር የተለያዩ የዲጂታል ክፍያ ስርዓት መፈጸሚያ እንደ ሲቢኢ ብር እንደ ቴሌ ብር ያሉ ሌሎችም የዲጂታል ክፍያ መፈጸሚያ ስርዓቶች ኢትዮጵያ ላይ ተግባራዊ በመሆንና ሚሊዮኖችን በመድረስ ላይ እንዳሉም አንስተዋል። ለአብነትም በዚህ በ9 ወራት ብቻ ከ1.2 ትሪሊዮን ብር በላይ በዚህ በዲጂታል የክፍያ ስርዓት ገንዘብ ዝውውር ተደርጓል ማለት ነው። ሌሎች ያነሷቸውን በርካታ ነጥቦች አሉ። ጉባኤው እንግዲህ ነገም የሚቀጥል ነው የሚሆነው። ይህን ይመስላል ለጊዜው ያለኝ መረጃ። ምናልባት መሐመድ ከዚሁ ጋር ተያይዞ ተሳታፊዎች ምን አይነት ሀሳብን አነሱ? በተለይ ደግሞ የዲጂታል የክፍያ ስርዓትን በሀገሪቱ ከማስፋፋት አንጻር ምን መሰራት አለበት የሚሉ ሀሳቦች ተነሱ። መልካም እንግዲህ መቲ እዚህ ላይ ምንድነው የተነሳው? የተለያዩ ሀገራት ተሞክሮችም ቀርቧል። እንዲሁም ኢትዮጵያ ውስጥም ያሉ የተለያዩ ተቋማትም ተሞክሯቸውን አቅርበዋል። በዚህ ዙሪያ የዲጂታል ስርዓቱን በተለይ የዲጂታል ክፍያ ስርዓቱን ለማዘመን በርካታ ስራዎች መሰራት እንዳለባቸው የተነገረ ነገር አለ። ለአብነትም ትልቁና መሰራት ያለበት መደላደል ከህግ ማዕቀፍና ከፖሊሲ ማዕቀፍ ባሻገር የቴሌኮም ዘርፉን መሰረተ ልማት ማስፋፋት እንደሚገባ ተነግሯል። ለዚህም የተለያዩ መደላደሎች እንደተፈጠሩም ተነስቷል። ለአብነት ያህል እንኳን በኢትዮጵያ ባለው ሁኔታ
የአይሲቲ ፓርክ ውስጥ በርካታ የቴሌኮም ዘርፍ በቴሌኮሙኒኬሽን ዘርፍ የተሰማሩ ወይም ደግሞ እንደ ዳታ ሴንተር የሚያቋቁሙ ተቋማት እዛ ገብቶ ማልማት መጀመራቸውን ትናንት ለአብነት አንድ ተመርቋል። ዊንጎ አፍሪካ የተሰኘ የዳታ ማዕከል ለአብነት ትናንት ተመርቋል። በቀጣይም ደግሞ 2 እና 3 በቅርቡ የሚመረቁ እንዳሉ ተነግሯል። የነዚህ የዳታ ማዕከላት እዚህ አካባቢ አገልግሎት መጀመር መቻላቸው የቴሌኮም ዘርፉን መሰረተ ልማት ለማስፋፋት እንዲሁም ቴሌኮም ዘርፉን የኢንተርኔት ፍሰቱን ራሱ ለማሻሻል ጠቃሚ እንደሆነ ተነግሯል። ከዚህ ጋር በተያያዘ ደግሞ አንቺ እንዳልሽው የክፍያ ስርዓቶች ዲጂታል የክፍያ ስርዓት የሚፈጽሙ ተቋማት ገብቶ እንዲያለሙ እንዲሁም ደግሞ እነሱም የተለያዩ ስራዎችን እንዲሰሩ በዚህም ለበርካቶች የስራ እድል እንዲፈጥሩ እንዲሁም ደግሞ ከውጭ ለዳታ ሴንተር ዳታን ለማስቀመጥ ውጭ ሀገር የሚከፍሉ ተቋማት ነበሩ። እነሱ ራሱ አሁን በውጭ ምንዛሬ መክፈላቸው ቀርቶ አገልግሎቱን እዚሁ እንዲያገኙ እየተደረገ ነው። ስለዚህ የክፍያ ስርዓቱን በዚሁ መልኩ እያደገ እንደሚመጣ ተነስቷል ማለት ነው። አመሰግናለሁ መሐመድ ረህመቶ። የህዝብ ተወካዮች ምክር ቤት በ2015 በጀት ዓመት የተለያዩ አዋጆችን ማጽደቅን ጨምሮ ለአስፈጻሚ አካላት ድጋፍና ክትትል ሲያደርግ ቆይቷል። ይህ ምክር ቤት የበጀት ዓመቱን የስራ እንቅስቃሴ ለማገባደድም ጥቂት ጊዜያት ቀርተውታል። ለመሆኑ የህዝብ ተወካዮች ምክር ቤት በ2015 የነበረው የስራ እንቅስቃሴ ምን ይመስላል የሚለው የኢትዮጵያ ቴሌቪዥን በሰኔ ወር ሰፊ የዘገባ ሽፋን ከሚሰጣቸው ጉዳዮች መካከል ይገኙበታል። ይጠብቁ። በኢትዮጵያ የንብረት ግብር ተግባራዊ መሆኑ ይታወቃል። ለመሆኑ የግብር አሰባሰብ ሂደቱ በምን መልኩ ተግባራዊ እየሆነ ይገኛል? በግብር ከፋዮች ዘንድ የሚነሱ ቅሬታዎች ምንድን ናቸው? እነዚህንና ሌሎች ጉዳዮችን በዚህ ወር በስፋት እንዳስሳለን። ተስፋዬ ለሜሳ ነኝ። በኢቲቪ ዜና ይጠብቁ። ኢትዮጵያ በርካታ ዶላርን በማውጣት ከውጭ ነዳጅን ታስገባለች። ይህንን ነዳጅ ታዲያ ባልተገባ መንገድ በህገ ወጥ ደላሎች ሲጠቀሙበት ቆይተዋል። ይህንን ለማስቀረት የነዳጅ ግብይቱን በኤሌክትሮኒክስ የነዳጅ ግብይት ስርዓት ማድረግ አስፈላጊ ሆኗል። ለመሆኑ ይህ የነዳጅ ግብይት ስርዓቱ የታለመለትን ውጥን አሳክቷል ስንል እንጠይቃለን። በዚህ ወር በኢቲቪ ቻናል ይጠብቁን። በኢትዮጵያ በሳይንስና ቴክኖሎጂ ዘርፍ የተለያዩ የምርምር ስራዎች በመካሄድ ላይ ይገኛሉ። በግብርናና ከውጭ ሀገራት የሚገቡ የኤሌክትሮኒክስ ውጤቶች በሀገር ውስጥ መገጣጠም መጀመር የሚያስገኘው የቴክኖሎጂና የእውቀት ሽግግር የዚህ ወር የቴክኖሎጂ ዘገባ ትኩረታችን ይሆናል። በኢቲቪ ዜና ይጠብቁ። የ2016 ረቂቅ በጀት በሚኒስትሮች ምክር ቤት 801.65 ቢሊዮን ብር እንዲሆን ተወስኖ ለዝርዝር እይታና ውይይት ወደ ሕዝብ ተወካዮች ምክር ቤት ተመርቷል። የሕዝብ ተወካዮች ምክር ቤትም በዚህ ወር በስፋት ከተወያየ ኢቲቪ 4 ማዕዘን ቀጥሏል። ጽንፈኝነትን፣ የኑሮ ውድነትና ስራ አጥነት እያጋጠሙ ያሉ ፈተናዎች መሆናቸውን የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባል ጸጋይ ማሞ ገለጹ። የሰላም ጥረቶችን ማስቀጠል፣ ምርታማነትን ማሳደግና እድሎችን ማስፋት ችግሮቹን ለመፍታት እንዳቅጣጫ መቀመጡንም አንስተዋል። ሙሉ ግርማይ የኢትዮጵያውያን ፈተና ውስጥ በብሔርና ሃይማኖት ላይ የተመሰረተ ጽንፈኝነት አንዱና ዋነኛ መሆኑን የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባል የሆኑት አቶ ጸጋይ ማሞ ይናገራሉ። ጽንፈኝነት በብልጽግና ፓርቲ የስራ አስፈጻሚ ኮሚቴ ስብሰባ ላይም ኢትዮጵያ ከገጠማት ችግሮች ውስጥ አንዱ ሆኖ መነሳቱን ገልጸዋል። በብሔር በሃይማኖት ሆነ በአካባቢያነት ላይ የተመሰረተ ጽንፈኝነት እዚህ ሀገር ላይ አንዱ ትልቁ ፈተና ነው። በነገራችን ላይ ጽንፈኝነት የሚመነጨው የሌላውን ወገን እውነት ከመረዳት ችግር ነው። ሁላችንም የኔ የምንለው ሰፈርና አካባቢ ላይ ያሉ ጉዳዮች ላይ በማተኮር እንደ ሀገር ያለውን ዞል ፒክቸር አይቶ የወል እውነትን አይቶ የኔም የሱ ነው የሱም የኔ ነው የሚል አስተሳሰብ ዴቨሎፕ አድርጎ ከመስራት አንጻር ባሉበት ምክንያት ሁልጊዜ ትንንሽ ጉዳዮች ትልቅ የሆኑ ሀገር ሲበጠብጡ ይታያል። የኑሮ ውድነትና የስራ አጥነት ችግርም በቀጣይ ትኩረት የሚሹ ጉዳይ ሆነው መነሳታቸውንም አቶ ጸጋይ ማሞ ተናግረዋል። አንዱ የኑሮ ውድነቱ በከፍተኛ ደረጃ የተጫጫነው እንደሆነ ይታያል። ይሄ የኑሮ ውድነት ደግሞ በተለይ ለይቶ የሚጎዳው የህብረተሰብ ክፍል አለ። ቋሚ ገቢ ያለው በደሞዝ የሚተዳደረው ገቢው ያልጨመረ ግን የሚገዛው አይተም ላይ ከፍተኛ ዋጋ የተጨመረበት የህብረተሰብ ክፍል በሰፊው በዚህ ችግር የሚጎዳ አለ። ይሄ እንደ አንድ ችግር ተደርጎ ሊታይ የሚችል ነው። ከዚህ ጋር ተያይዞ ኢኮኖሚ እያደገ ሰፊ የስራ እድል እየፈጠረ ምናምን መሄዱ ይታወቃል። የተፈጠሩ የስራ እድሎች መኖራቸው እንደተጠበቀ ሆኖ ግን አሁንም የስራ አጥነት ችግር ሌላው ከፍተኛ ትኩረት የሚሻ ጉዳይ ነው ተብሎ ሰፊ ውይይት ተደርጎበታል።
ምርታማነትን መጨመር የኑሮ ውድነትን የሚያባብሱ ድርጊቶችን መከላከል አስፈላጊ መሆኑንም አቶ ጸጋዬ ማሞ አንስተዋል። አሁንም ዘላቂው መፍትሄ ኢትዮጵያ ሰፊ መሬት አላት፣ ጉልበት አለ፣ ያልተጠቀምነው ውሃና የተፈጥሮ ተስማሚ ይመጣል። ይህን ተጠቅሞ ምርታማነትን መጨመር ነው በዋናነት የኑሮ ውድነትን ማቃለያ ነገር። ሌሎች ይህንን የሚያባብሱትን ነገር ደግሞ በሁለተኛ ደረጃ አብሮ እየፈቱ መሄድ። ይሄ ውስን ገቢ ባለው የመንግስት ሰራተኛ ላይ ደግሞ መንግስት በተወሰነ ደረጃ በተለየ መንገድ አስቦ ኢንተርፌር ቢያደርግበትን ነገር በእርግጥ አማራጩ ነሰሰሊ ደሞዝ መጨመር ብቻ ላይሆን ይችላል። ግን በምን መንገድ ነው ይህን መንግስት ሰራተኛ ኑሮን ተቋቁሞ ምክንያቱም ትልቁን የመንግስት ተልእኮ የሚፈጽመው ደግሞ ይሄ ኃይል ነው። እኛ መጣናቸው የምንለው እንደ መንግስት የመጣው ድል በሙሉ የመጣው በዚህ ቀጥረን በመናሰራ መንግስት ሰራተኛ የሱ ኑሮ ሲዛባ ዞሮ ዞሮ አፈጻጸማችን ላይ ሊኖረው ተጽዕኖ ግምት ውስጥ ያስገባ ስራ መስራት አለብን ብለን እናስባለን። ጽንፈኝነት የኑሮ ውድነትና የስራ አጥነት ችግሮችን ከመፍታት አንጻርም የተጀመሩ የሰላም ጥረቶችን ማስቀጠል፣ ምርታማነትን ማሳደግና ያሉ ድሎችን ማስፋት በአቅጣጫ መቀመጡንም የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባል አቶ ጸጋዬ ማሞ ገልጸዋል። በየዓመቱ የሚለገሰው የደም መጠን እየጨመረ ቢሆንም ከሚፈለገው አቅርቦት ጋር እንደማይጣጣም የኢትዮጵያ ደምና ህብረ ህዋስ ባንክ አስታወቀ። ዓለም አቀፍ የደም ለጋሾች ቀን በዛሬው ዕለት በቤንሻንጉል ጉሙዝ ክልል አሶሳ ከተማ ላይ እየተከበረ ነው። በኢትዮጵያ ለ20ኛ ጊዜ ደም እንለግስ ህይወት እናጋራ ዘወትር እናጋራ በሚል መሪ ቃል ነው እየተከበረ የሚገኘው። በአመት 320 ሺህ ዩኒት ደም በማሰባሰብ አስፈላጊውን ምርመራ አድርጎ በማሰራጨት ወገኖች በደም እጦት ምክንያት ህይወታቸውን እንዳያጡ መታደግ እንደተቻለም ተጠቁሟል። በየዓመቱ የሚለገሰው የደም መጠን እየጨመረ ቢሆንም ግን ከሚፈለገው አቅርቦት አንጻር ቀሪ ስራዎች ስለመኖራቸው ተጠቁሟል። በዚህ ጉዳይ ላይ ተጨማሪ ማብራሪያ የሰጡን ለ93 ጊዜ ደም በመለገስ እውቅና ያገኙት ዳዊት ለገሰ ደም መለገስ የዜግነት ግዴታን ከመወጣት ያለፈ ምንም አይነት ችግር አያስከትልም ብለዋል። እስካሁን ድረስ ምንም አይነት የጤና ችግር አልደረሰብኝም። ዋናው ፈቃደኝነት ነው። ብዙ ሰው ደም የማይለግስበት ምክንያት የግንዛቤ አለማግኘት ነው፣ ግንዛቤ አለመኖር ነው። ግንዛቤ ካለው ፈቃደኝነቱ ከዛ ሰው ከሆነ ወደ ደም የመለገሻ ጣቢያ አንድ ግለሰብ ደም ለመለገስ በሚሄድበት ወቅት ቅድመ ደም ልገሳ ምርመራ ይደረግለታል። ያ ምርመራ ስለሚደረግ በዚህ በደም ልገሳው ምክንያት እዛ ግለሰብ ላይ ሊደርስ የሚችል አንዳችም ጉዳት የለም። እንደውም ጥቅም አለው። ለዛ ለደም ለጋሹ አሮጌ የደም ሴል በአዲስ የደም ሴል ነው የሚተካው። እንደገና ደግሞ ከሁሉም በላይ የሰው ህይወት በገንዘብ ሊገኝ የማይችል ወይም ደግሞ ሌላ ፋብሪኬት ሊሆን የማይችልን ደም ከዛ ግለሰብ በማግኘቱ ምክንያት የአንድ ሰውን ህይወት ሊጠፋ ያለን የአንድን ሰው ህይወት ማስቀጠል ይቻላል ማለት ነው። ማንኛውም እድሜው ከ18 ዓመት በላይ የሆነ ዜጋ ደም በመለገስ የዜጎችን ህይወት እንዲታደግም ጥሪ አስተላልፈዋል። በትምህርት ቤት ቆይታዬ ትምህርት ቤት አካባቢ የትምህርት ቤት ጓደኞቼን እንደኔው ልክ ደም በመለገስ እንዲተባበሩ እዛም በጎ ተግባር ላይ እንዲሳተፉ አድርግ ነበር። በመቀጠል በስራ ቦታዬም እንደዚህ አይነት ነገር አድርጋለሁኝ። ባለሁበት የእምነት ተቋምም ደግሞ ሰዎችን በማስተባበርና ለሰዎች ግንዛቤ በመስጠት እዚህ እንትን ውስጥ ተሳትፌያለሁኝ። ውጤታማ አግኝቻለሁ። ያው ሁሉም ነገር ደግሞ ከቤት ይጀምራል። ባለቤቴ ቀጣይ ደግሞ ደም ለመለገስ ብቁ የሆኑ 3 ልጆቼ አሁን ደም በመስጠት ላይ ናቸው ያሉት። 3ኛ ልጆቼ እድሜው 18 ዓመትና ከዛ በላይ የሆነ ጾታን ሳይለይ እምነትን ሳይለይ ማንኛውም ፈቃደኛ የሆነ ሰው የሰውን ህይወት ማስቀጠል የሚፈልግ ማንኛውም ኢትዮጵያዊ ለወገኖቻችን በደም እጦት ምክንያት ህይወታቸውን ለሚያልፉት እንድረስላቸው፣ ደም እንለግስ። ኢቲቪ 57 በተሻለ ይዘት በአዲስ አቀራረብ በቅርብ ቀን ይጠብቁ። የአውቶቡስ ተራ መሳለሚያ 18 አደባባይ የመንገድ ፕሮጀክት መንገድ መጓተት ነዋሪዎችን ለዘርፈ ብዙ ችግር አጋልጧል። የመንገድ ፕሮጀክቱ የሚገኝበት የአዲስ ከተማ ክፍለ ከተማ በበኩሉ ከወሰን ማስከበር ጋር ተያይዞ 98 በመቶ ስራ ቢጠናቀቅም ፕሮጀክቱን የያዘው አካል ግን ወደ ስራ ሊገባ አልቻለም ሲል ይገልጻል። በጉዳዩ ላይ የተሰጡትን አስተያየቶች ኮሰን ብርሃኑ አሰባስቧቸዋል።
አመጡና በዚህም ደፉበት። መንገድ መክፈት ሲችሉ ድንጋዩን ዘግተው ሲሄዱ ከአንድ ወንድሜ ጋር ሆነና ከኪሳችን አውጥተን ሰራተኞችን ይዘን ድንጋዩን እንዲከፈት አደረግን። ምክንያቱም አምቡላንስ እንኳን ቢመጣ ማለፍ ስለማይችል ቢያንስ እኛ እንኳን በመንችለው እናደርግ ብለን ነው መፍትሄ ይሰጠን። በጣም ተቸግረን ያለ ነው። በየአመቱ ሁልጊዜ ክረምት ላይ ይጀመራል፣ የሚጨረስ ነገር የለም። ለምንድን ነው የማይጨረሰው? በሁለቱም አቅጣጫ አፈር ተከምሮ እንዴት ነው ሊደረግ የሚችለው? እሳት አደጋ አለ፣ ወላዶች አሉ። እነሱስ ቤት ነው ሊያልፉ የሚችለው? የዚህ መንገድ ጣጣው ብዙ ነው። እኔ ጌታ ምን ብለን እንነግራለን? የምታየው ይሄ ጋራ እንደምታየው ተጭኖን ከዚህ የሚመጣ ውሃ በየቤቱና ህዝቡ እየተፈናቀለ ነው ያለው። በውሃ መግባት ብቻ ቤት ይፈርሳል፣ ነዋሪ ይወጣል። እንሰራለን ያሉትን መንገድ አይሰሩትም። ገና ባጀት መዝጊያ ሲባል አሁን ክረምት በገባበት ጊዜ ደግሞ እንደዚህ ቆፍረው ትሄዱ። እንግዲህ ከተጀመረ አሁን 4 አመት ነው፣ ድፍን 4 አመት እና ምንም ነገር የተደረገልን ነገርም የለም። እንደገና ሽንት ቤት እየወረደብን ነው። ለምን እንደ ከተጀመረ ስንት ጊዜው ነው? ይነካኩታል፣ ይተውታል። እና ባለው ነገር ሽንት ቤት ልጆቻችን አሉ፣ እኛም እዚህ ነው ሰርተን የምንበላው እና ባለው ነገር ይታየልን። ይሄው ሽንት ቤቱም እናንተም እያያችሁት ነው። ይሄው ሽንት ቤቱ እንዴት እንደሚወርድ ይጀምራሉ፣ ይተውታል። አምጥቶ መገልበጡ ምን ትሰራለህ? መስራቱ ነው እንጂ ጥቅሙ መስራት ሲገባቸው አምጥቶ ገልብጦ ይሄዳል። ህዝቡ በጣም በችግር ነው ያለው። በጣም መግቢያ መውጫ የለውም። ያለች ወደዚህ ያለች አንድ መንገድ እቺ ዋና መጋቢ መንገድ ነች። አሁን ህዝቡ ላይ በጣም ችግር ነው ያለው። ብዙም ቦታ ይሄዳለው። እንደዚህ አካባቢ እንደዚህ መንገድ ችግር ያዩበት የለም። እንደ ክፍለ ከተማ ወደ 6 የወሰን ማስከበር ስራዎች የሰራንባቸው አሉ። ለምሳሌ አንደኛ የአውቶቡስ ተራ 18 ነው። አሁን 98% ደርሷል እና ከዚህ ጋር ተያይዞ እንደተጠናቀቀ በጣም እየተጓተተ የመንገዶች ባለስልጣን ክትትልን የተቋራጩና ነባራዊ ሁኔታ ስናይ ቶሎ በአስቸኳይ ፈጥነው እንዲገቡ በሙሉ አቅማቸው ግቡ ብለን በ7ኛው ወር ለመንገዶች ባለስልጣን ነው የጻፍነው ማለት ነው። አንደኛ የዝናብ ወቅት ከመምጣቱ በፊት በተለይ መጋቢት፣ ግንቦት፣ ሰኔ እሱ በሙሉ አቅማቸው እንዲገቡ አንድ ይህንን አያይዘን ነው ደብዳቤ ለመጻፍ የሞከር ነው። ስንሞክር መንገዶች ባለስልጣን በአስቸኳይ ገብቶ በተለይም በሙሉ አቅሙ ገብቶ እነዚህን ነገሮች ቢያንስ የዲች የመፋሰሻ የሚያገናኝበትን መንገድ እንዲሰራ ነው አቅጣጫ ጭምር የተቀመጠው ማለት ነው ከከንቲባ ጽሕፈት ቤት። ይህ ዲቹ እንዲጠናቀቅ በሙሉ አቅም መግባት ሲኖርባቸው ያልገቡበት ሁኔታ ነው ያለው። አሁንም በተደጋጋሚ ተነጋግረን ነበረ። ቢያንስ ዲቹን እንጨርሳለን የዝናብ ወቅት ከመምጣቱ በፊት የሚል ሪስፖንስ ነው የሰጡን። ስለዚህ መንገድ አስተያየት ይሰጣል። መጓተት ከታየባቸው ፕሮጀክቶች አንዱ 3.35 ኪሎ ሜትር የሚረዝመውና 40 ሜትር የጎን ስፋት እንዲኖረው የታቀደለት የአውቶቡስ ተራ መሳለሚያ 18 አደባባይ የመንገድ ፕሮጀክት ስለመሆኑ የአስተያየት ሰጪዎቹን ሀሳብ የሚጋራው የአዲስ አበባ መንገዶች ባለስልጣን ከወሰን ማስከበር ጋር ተያይዞ ሰፊ ቀሪ ስራዎች ስለነበሩ መንገዱ ለመጓተቱ ትልቅ ምክንያት መሆኑን ገልጸዋል። እንደተባለው እስከ መጋቢት ድረስ የተወሰኑ ተጨማሪ ስራዎችንም ገፍተው ለመሄድ ጥረት አድርገዋል። እንግዲህ ከዚህ በኋላ ባለው እኛም የምንሰራቸውን ስራዎች እየሰራን የምንቀጥል ነገር ይሆናል። ግን መሰራት ያለባቸው ስራዎች ሙሉ በሙሉ ተጠናቀዋል ማለት አይደለም። የወሰን ማስከበር ስራው እስከ መጋቢት ድረስም ተጠናቆ ቢሆን ከዚህ በላይ ብዙ ነገር ለማራመድ አስቸጋሪ ነው የሚሆነው ከግንባታው ባህሪ አንጻር። ስለዚህ በወቅቱ መፈጸም ያለባቸው ነገሮች ተፈጽመው ቢሆን ኖሮ ልክ እንደ አሌክሳንደር ፑሽኪን ጎተራ የመንገድ ግንባታ ፕሮጀክት አሁን ላይ ሙሉ በሙሉ ተጠናቆ አገልግሎት መስጠት የሚችልባቸው ሁኔታዎች ነበሩ ብሎ መውሰድ ይቻላል። በርካታ ነዋሪዎች አካባቢ ስለሆነ ለክፍለ ከተሞችም የወሰን ማስከበር ስራውን በፍጥነት ለማከናወንም ችግር እንደሚሆን ታሳቢ ይደረጋል። በሌላ በኩልም ሌላውም ነገር እንደዛው የሚያያዝ ነው። ስለዚህ ከዛ አንጻር ትልቁና ዋነኛው ፈተና ከወሰን ማስከበር ጋር የነበረው ጉዳይ ነው ብሎ መውሰድ ይቻላል። በ2012 ዓ.ም የተጀመረውን የመንገዱን ፕሮጀክት በተገቢው መንገድ አጠናቆ ለአገልግሎት ክፍት ለማድረግ የአዲስ አበባ ከተማ መንገዶች ባለስልጣን ይሰራልን ብለዋል። አሁንም የተሰራው ስራ በእኛ በኩል ስራዎች የተሰሩ አይደለም እያልን አይደለም። በሚቻለው አቅም የወሰን ማስከበር ስራዎችን ያለማቋረጥ ችግሮቹን ለመፍታት ጥረት እያደረጉ እንደሆነ እንረዳለን፣ እንከታተላለን። አውቶቡስ ተራ መሳለሚያ 18 ቁጥር የመንገድ ግንባታ ፕሮጀክት በሚያልፍበት ቦታ ላይ የሚኖሩ ነዋሪዎች የመንገድ ግንባታ ስራው በመጓተቱ ምክንያት ከፍተኛ እንግልት እንደደረሰባቸው እንገነዘባለን። ተቋማችን ይህን ይረዳል። ስለዚህ በአሁኑ ሰዓት እየተደረገ ያለው የወሰን ማስከበር እንቅስቃሴ ተስፋ ሰጪ ሁኔታዎች ያሉት ስለሆነ በቀጣይ ጊዜያት ቀሪ ስራዎቹን በእኛ በኩል የሚጠበቁትን አከናውነን ለአገልግሎት ለማብቃት ጥረት እናደርጋለን።
የግብርና ፋይናንስን በማቅረብ ቀድመን ዘመናዊ ምርታማነትን ያቀጣጠልን፣ የአርሶ አደሩን ኑሮ በማገዝ ማሳው በጊዜ ታርሶ ወቅት ጠብቆ አዝመራ እንዲሰበሰብ ደጀን ሆነን ከአንድ ክፍለ ዘመን በላይ በተሻገሩ ጉዟችን እርሻው እንዲዘምን፣ ኢንዱስትሪው እንዲስፋፋ፣ ለሀገራችን ዋልታ ለሆኑ ስራዎች ማገር ይሆናል። ለበርካቶች የስራ ዕድል ይፈጠር። ከታታሪዎችና ከጠንካራዎች ከሆነን 115 ዓመታትን የዘለቀ አሁንም በአብሮነት ወደፊት የኢትዮጵያ ልማት ባንክ የልማት አጋሩ። አሁን ደግሞ ሳምንቱን በታሪክ ውስጥ ወደምናስታውስበት ዘገባ ነው የምናልፈው። አትሌት ቀነኒሳ በቀለ በበቆጂ የተወለደው በ1974 ዓ.ም በዚህ ሳምንት ነበር። ቀነኒሳ በቀለ በተለያዩ የዓለም መድረኮች ለኢትዮጵያ በርካታ ሜዳሊያዎችን ያስገኘም አትሌት ነው። ሜሮን በረዳ ኢትዮጵያን በዓለም አቀፍ መድረክ ያኮሩና ሰንደቋን ከፍ አድርገው ያውለበለቡ አትሌቶች መፍለቂያ ከሆነችው በቆጂ ከተማ ነው የተገኘው አትሌት ቀነኒሳ በቀለ። የልጅነት ሕይወቱን በበቆጂ አባቱን በእርሻ እያገዘ ጎን ለጎን ትምህርቱን ይማር የነበረው ቀነኒሳ የልጅነት ህልሙ ሲያድግ ሯጭ መሆን ሳይሆን ኢንጂነር አሊያም የሂሳብ ሊቅ መሆን ነበር። በስፖርቱ ዘርፍም ቢሆን ከሩጫው ይልቅ የኳስ አፍቃሪ የነበረው ቀነኒሳ ይሁንና ግን ከልጅነት እድሜው ጀምሮ የእነ ኃይሌ ገብረስላሴን፣ ደራርቱ ቱሉና ፋጡማ ሮባን የድል ብስራት እየሰማ ማደጉ ሳያውቀው ለሩጫው ፍቅር እንዲያድርበት አደረገው። የ9ኛ ክፍል ተማሪ ሳለ ወደ ሩጫው ዓለም የተቀላቀለው ቀነኒሳ የመጀመሪያ ውድድሩን በአራተኝነት ሲያጠናቅቅ በኢትዮጵያ የታዳጊዎች ሻምፒዮንሺፕ 6ኛ ደረጃን አገኘ። ከዚያም በ1990 ዓ.ም በሀገር አቋራጭ ሩጫ ውድድር ድል ቀናው። ይህን ነው ታዲያ የሙገር ሲሚንቶ ፋብሪካን የአትሌቲክስ ቡድን ለመቀላቀል እድልን ያገኘው። ከዚያም በኋላ በተሳተፈባቸው የዓለም አቀፍ ውድድሮች በመሃል ጉዳት እያጋጠመውም ቢሆን ለኢትዮጵያ በሁለተኝነት ደረጃ ሜዳሊያዎችን ማስገኘት ጀመረ። ታዲያ በ1990ዎቹ መጀመሪያ ቀነኒሳ ብቃቱን እያሻሻለ በመምጣት ለሀገሩ የወርቅ ሜዳሊያዎችን ማስመዝገብም ጀመረ። በኔዘርላንድ በተካሄደው የ10,000 ሜትር ውድድር ላይ ለሩጫው ፍቅር ካሳደረበት አትሌት ኃይሌ ገብረስላሴ ጋር በአንድ ትራክ የመሮጥ እድልን ያገኘው ቀነኒሳ የሩጫውን የበላይነት ጭምር በማግኘት ዓለምን አስደነቀ። ከዛ በኋላ ባሉ ተከታታይ 4 ዓመታት በ3000፣ 5000 እና 10000 ሜትር የአቴንስ ኦሎምፒክን ጨምሮ በተለያዩ የዓለም መድረኮች በተደረጉ ውድድሮች የበላይነትን መቆናጠጥም ጀመረ። እንዲያውም በአቴንሱ ውድድር ላይ የአትሌት ኃይሌ ገብረስላሴን መታመም ተከትሎ ኢትዮጵያ የበላይነቷን እንዳታጣ ወዲህ ደግሞ የኃይሌ መታመምና ወደ ኋላ መቅረት እንዳሳሰበው በሚያሳብቅበት መልኩ የእርሱን መምጣትና መቅረት ወደ ኋላ እያየ የሮጠው ሩጫ በበርካቶች ልብ ውስጥ ተቀርጾ የተቀመጠም ነው። የቀነ በ2012 የለንደን ኦሎምፒክ ባጋጠመው ከፍተኛ ጉዳት ምክንያት በአራተኝነት ያጠናቀቀው ቀነኒሳ ከዚያ በኋላ ቀልቡን ወደ ማራቶን ውድድሮች ላይ ያደረገ። ታዲያ በበርሊንና በፓሪስ የማራቶን ውድድሮች ላይ ቀነኒሳ በሁሉም ዘርፍ የተሳካለት ሯጭ መሆኑንም አስመስክሯል። በተለያዩ ርቀት ውድድሮች የ6 አዲስ ሪኮርዶችና የ21 ዓለም አቀፍ ማዕረጎች ባለቤት የሆነው አትሌት ቀነኒሳ በቀለ የተወለደው በ1974 ዓ.ም በዚህ ሳምንት ነበር። የኢትዮጵያ ባህላዊ ሙዚቃዎችና ውዝዋዜዎች ባህልን ለዓለም በማስተዋወቅ ረገድ አስተዋጽኦአቸው የጎላ መሆኑን የሙዚቃ ባለሙያዎች ይናገራሉ። በመሆኑም የዘርፉ ባለሙያዎችና የሚመለከታቸው የመንግስት ተቋማት ባህላዊ ሙዚቃና ውዝዋዜን ለማስተዋወቅ በሚደረገው ጥረት ውስጥ የድርሻቸውን ሊወጡ እንደሚገባም ይገለጻል። ትኩሮች አርቲስት አስኔ አባተ በበርካቶች ዘንድ ተቀባይነትንና ተወዳጅነትን ያገኙ ባህላዊ ሙዚቃዎችን ሰርቷል። አርቲስት አስኔ እንደሚለው የኢትዮጵያ ባህላዊ ሙዚቃዎች ባህልን በማስተዋወቅ ረገድ ድርሻቸው ከፍተኛ ነው። እኔ ሐዋሳ ሆኜ ነው ዙምባራን ቤኒሻንጉልን የሰራው። ሐዋሳ ሆኜ ነው ማለማለን ጋምቤላ የሰራሁት። አሁን ያሉት ወጣቶች እንደዛ ርቀው ሊያስቡ ይገባል። ከአካባቢ ከአጥር ከቅጥር መውጣት አለበት አሁን አመለካከታችንና ገና ምንም አልተነካም። ገና እኮ ነው። ምን ተሰራ? ገና አፍሪካን ከቨር ማድረግ የሚችሉ ሙዚቃዎች፣ ባህሎች ኢትዮጵያ ውስጥ ብዙ ነው እና ምንም አልተነካም። ያ ባህልና ቱሪዝም በረንብ ቢከታተልና
አንዳንድ ነገሮችን ድጋፍ እየተደረገ ምን የተደረገ እየታገዙ ቢሰራ በጣም ቆንጆ ነው። የበርካታ ብሔር ብሔረሰቦችና ህዝቦች መኖሪያ የሆነችው ኢትዮጵያ የህዝቦቿን ባህል፣ ቋንቋ፣ ሙዚቃና ውዝዋዜም የተለያየ ብር ያለው ነው። የአገሪቱን ባህልና ወግ በማስተዋወቅ ረገድ ደግሞ ባህላዊ ሙዚቆቻችንም ሆኑ ውዝዋዜዎችን ያላንዳች ተጨማሪ ማብራሪያ ኢትዮጵያን ለዓለም የማስተዋወቅ አቅም አላቸው። ስለሆነም የሚመለከታቸው አካላት በዚሁ ዙሪያ ብዙ መስራት አለባቸው ይላል የሙዚቃ ባለሙያው ኤፍሬም መኮንን። ባህላዊ ሙዚቃዎቻችን በደንብ ካልተሰሩ ደግሞ ሰው ጋር ሄዶ ተቀባይነቱ ስለሚቀንስ በሰሩት ልክ ዋጋ ስለማያገኙ በዛው ልክ ሙዚቃውን ለመስራትም ጥሩ ነገር ሰርቶ ለማውጣትም አቅምም ጉልበትም ሞራልም እያጡ ይመጣሉና በዛ ልክ ይመስለኛል እንትኑ እየቀነሰ መጣና አሁን ላይ አንድ ባህላዊ ሙዚቃ ልንሰማ የምንችለው በአመት ሊሆን ሁሉ ይችላል። ሀገር ትልቅ ዩኒቨርሲቲ ሊገነባ ጥሩ ሙያተኞች ቦታ ተሰጥቷቸው እውቀታቸውን ሼር ሊያደርጉ በዚህ ልክ መሰራት አለበት። ባህላዊ ሙዚቃዎቻችን ለማሳደግ ሙያተኛው የበኩላቸውን ሚና ሊወጡ እንደሚገባ ኤፍሬም መኮንን ገልጿል። እየጠፉ ያሉ ባህሎች አሉ አይደል? የምናያቸው ሚዲያ ላይ የተወሰኑ ሰዎች ብቻ ይቀሩ። ስለዚህ ነገ እንደዛ እንወጣችን ማለት ነው። እንዲህ እንዳይፈጠር ደግሞ ባህሉን በምን አይነት መልኩ ነው ለህዝብ ምናደርሰው ጥራቱን የጠበቀ ትክክለኛ ነገር ለማድረስ ምን መስራት አለብን ተብሎ ሁሉም መንግስት ብቻ አይደለም ሙያተኛውም ማህበረሰቡም ሁሉም ጥንቃቄ ወስዶ ሊሰራ ሊያበረታታ ሙያተኛውንም ጭምር ይገባል ብዬ ነው። የባህልና ስፖርት ሚኒስቴር የኪነ ጥበብና ስነ ጥበብ ፈጠራ ማስፋፊያ መሪ ተፈሪ ተክሉ የዘርፉ ባለሙያዎች የተሻለ ስራ ለመስራት በጋራ መቀናጀት እንዳለባቸው ገልጸው ሚኒስቴሩም በዚህ ረገድ ስራዎች እየሰራ ነው ይላሉ። ሙያተኞቹ ሙያቸው የበለጠ እንዲያድግና እንዲጠናከር ማበረታታት ያስፈልጋል እና በሙያቸው ለሀገር አስተዋጽኦ ያደረጉ ይሄን ሙያ ተጠቅመው ሙያው እንዲበለጽግ ኢትዮጵያም እንድትታወቅ ያደረጉ አንጋፋ የሆኑ የጥበብ ሙያተኞች በየአመቱ እውቅና እንዲያገኙ እየሰራን ነው። ነገር ግን እንደ ፌዴራል መስሪያ ቤት እኛ ባለድርሻ አድርገን እየሰራን ያለነው የኢትዮጵያ የጥበብ ማህበራት ነው። የፊልም የሚሆን የቲያትር የዳንስ የሚሆን ሁሉንም የኢትዮጵያ ክፍል ወክለው ሙያተኞች በየክልሉ ያሉትን ሁሉ አቅፈው ከሚሰሩ ማህበራት ጋር በቅንጅት እየሰራን ነው ማለት ነው። ቼኪን ደርሷል። አውቄያለሁ። ክፍተታችን የቱ ጋር ነበር? To make me fall in love. እኔ ነገሩ አላማረኝም ተስፋዬ። ምናወራው እኮ ስለ 1.7 ቢሊዮን ብር ነው። ብዙ መስመር እያለፍክ ነው። አንድም ዲፕሎማት ወደ አዲስ አበባ እግሩን አያነሳም። እየተሳደዱ ይመስለኛል። ማን ነው ተሳዳጁ? ማን ነው አሳዳጁ? እንግዶቹን ይዘን ለመውጣት ዝግጁ ነው። እጃችሁን እንድትሰጡ ትጠየቃላችሁ። ኢቲቪ 4 ማዕዘንን እየተከታተላችሁ ነው። ወደ ውጭ ዜናዎች እናልፋለን። ዶናልድ ትራምፕ ከምስጢራዊ ሰነዶች አያያዝ ጋር ለቀረበባቸው ክስ ጥፋተኛ አይደለሁም አሉ። በሀገሪቱ ታሪክ በስልጣን ላይ ያለም ይሁን የቀድሞው ፕሬዝዳንት በፌዴራል ወንጀል ክስ ሲመሰረትበት ትራምፕ የመጀመሪያው ናቸው። ማያሚ በሚገኝ ፍርድ ቤት የቀረቡት የቀድሞው ፕሬዝዳንት የፌዴራል የደህንነት ሰነዶችን ባልተገባ ሁኔታ በመያዝ እንዲሁም ደግሞ መንግስት ሰነዶቹን መልሶ በእጁ ለማስገባት ያደረገው ጥረት ላይ እክል መፍጠር በሚል ክስ ለቀረቡባቸው 37 ክሶች በጠበቃቸው በኩል ጥፋተኛ አይደለሁም ብለዋል። በወንጀል ሊከሰሱ ለሁለተኛ ጊዜያቸው የሆነው ትራምፕ ከኒውክሌር ጋር የተያያዙ ምስጢራዊ መረጃዎችን ጨምሮ በርካታ ሰነዶች እጃቸው ላይ በማቆየት ነው ክስ የተመሰረተባቸው ተብሏል።
የዓለም የምግብ ፕሮግራም ዓለም አቀፍ ለጋሾች ለሃይቲ አስቸኳይ የምግብ እርዳታ እንዲያደርጉ ጥሪ ያቀረበ። በሃይቲ ግማሽ ያህሉ ሕዝብ ለረሃብ መጋለጡን የዓለም የምግብ ፕሮግራም አስታውቋል። ድህነት፣ አመጽና በከፋ ኢኮኖሚ ሁኔታዎች ውስጥ መገኘት ሕዝቡ ከግማሽ ያህሉ በላይ ለከፍተኛ ረሃብና ለተመጣጠነ ምግብ እጥረት እንዲጋለጥ አድርጓል ተብሏል። ቢያንስ 5 ሚሊዮን ሰዎች ወይም ከሁለት የሃይቲ ሰዎች አንዱ የከፋ የምግብ እጦት እየተጋፈጠ ሲሆን ይህም በሶማሊያ ወይም በአፍጋኒስታን ካለው የበለጠ መሆኑን የተነገረው። ዘገባው የሲጂቲኤን ነው። ምዕራባውያን በሩሲያና በዩክሬን መካከል ያለውን ግጭት በንግግር መፍታት የሚፈልጉ ከሆነ መሳሪያ ማስታጠቃቸውን ሊያቆሙ እንደሚገባ የሩሲያው ፕሬዝዳንት ቭላዲሚር ፑቲን አስታወቁ። ፕሬዝዳንቱ ለምዕራባውያን ሳይሆን በአፍሪካና በላቲን ሀገራት ለሚገኙ ዜጎች ሲሉ ሰላማዊ ንግግር እንደሚያደርጉም አስታውቀዋል። ነጻነት ፍቅሩ በሩሲያና በዩክሬን መካከል ባለው ጦርነት በጎራ ተከፋፍለው የቆሙ ሀገራት ፍላጎታቸው ምን እንደሆነ ግራ በሚያጋባ መልኩ ቆመዋል። ሰላም አሊያም ጦርነት ይሆን የሚለው ደግሞ የብዙዎች ጥያቄ ሆኗል። ምክንያቱም ሰላም ይሻሉ እንዳይባሉ በዩክሬን ጎራ የተሰለፉት ምዕራባውያን ለሀገሪቱ በገፍ መሳሪያ እያሸከፉ ነው። ጦርነት እንዳንለው ደግሞ ጦርነቱ መቆም አለበት ሲሉም ይሟገታሉ። ይህ ደግሞ ግራ የገባው ነገር ሆኗል ባይም ናቸው። የሞስኮና የኬቭ ጦርነት ምዕራባውያኑን በብዙ መንገድ በእጅጉ እየፈተነ ቢሆንም እነርሱ ግን ዛሬም ዩክሬንን ማስታጠቅ አላቆሙም። አሜሪካንን ጨምሮ ሩሲያን ተወቃሽ የሚያደርጉት አውሮፓውያኑ ዛሬም በሞስኮ ላይ ሌላ እርምጃ ስለመውሰድ ይመካከራሉ። ግን ይህ እርምጃቸው የሁለቱ ሀገራትን ቁርሾ ከመፍታት በላይ ጦርነቱን መፍትሄ አሳጥቶታል። አንዴ የሚያይለው አንዴ ደግሞ የሚበርደው የሞስኮና የኬቭ ጦርነት ያበቃ ይሆን የሚለው መልስ የሚያሻው ጥያቄም ሆኗል። ሩሲያን ለማስጠንቀቅ ያለመ በሚመስለው የሰሜን አትላንቲክ ጦር ቃል ኪዳን ኔቶ የአውሮፕላን ላይ ልዩ የጦር ልምምድ በሞስኮና በኬቭ መካከል የተጀመረው ጦርነት ወደ አውሮፓ ሀገራት ጭምር ሊስፋፋ ይችላል የሚልን ስጋት ፈጥሯል። በእርግጥም የኔቶ ስጋት ሩሲያ ነች። ከዩክሬን ጋር እየተዋጋች ያለችው ሞስኮ ሌላ ሀገራትንም ልታጠቃ ትችላለች ባይ ነው ኔቶ። ከሁለት ቀናቶች በፊት በመልሶ ማጥቃት አጸፋዊ እርምጃ በመውሰድ ሩሲያ ላይ ጥቃት ፈጽም ያለው ያለችው ዩክሬን የፕሬዝዳንቷ የትውልድ ከተማ በሞስኮ በሚሳኤል ተመታለች። የዩክሬንን የመልሶ ማጥቃት ያስተባበሉት የሩሲያው ፕሬዝዳንት ቭላዲሚር ፑቲን የዩክሬንን የመልሶ ማጥቃት ዘመቻ ትርጉም የሌለው ብለውታል። ኪየቭ ሌሊቱን በሞስኮ ስትደበደብ አድራለች። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ታዲያ ሀገራቸው ከዩክሬን ጋር የገባችውን ጦርነት ለመፍታት ብቸኛው አማራጭ ምዕራባውያን ለዩክሬን የሚያስታጥቁትን መሳሪያ ሲያቆሙ ብቻ መሆኑን ተናግረዋል። የችግሩ የመፍቻው ቁልፍ በእጃቸው ነው ያለው። አሁን የእውነት ጦርነቱን በንግግር መፍታት ከፈለጉ አንድ ውሳኔ መወሰን ብቻ ነው የሚያስፈልጋቸው። እሱም መሳሪያ ማስታጠቅ አቁሙ። ይሄው ነው። ጦርነቱን ለማስቆም ብቸኛው መፍትሄ ይህ ነው ያሉት ፕሬዝዳንት ፑቲን ሰላማዊ ንግግር የምናደርገው ግን ለምዕራባውያኑ ብለን ሳይሆን ለአፍሪካ ብሎም ለላቲን አሜሪካ ሀገራት ስንል መሆኑን ሊታወቅ ይገባልን ብለዋል። ይህንን የምናደርገው ለዩክሬን ብለን አይደለም፣ ይልቁን በአፍሪካና በላቲን አሜሪካ ላሉ ወዳጆች ለሆኑ ሀገራት ስንል ነው። ለዚህ ደግሞ ምክንያቱ የምግብ እህል በመጀመሪያ ደረጃ በዓለማችን ላሉ ድሃ ሀገራት መሄድ ወይም መጓጓዝ አለበት። እንዲሁም በተመሳሳይ ጊዜ በዚህ የተነሳ እንደዚህ አይነት ጫና እንዳይደርስ ቃል ገብተን ነበር። ስለዚህ ባላላኩ ላይ ምንም አይነት መሰናክል አይኖርም። ሆኖም ግን እንደ አጋጣሚ በድጋሚ ተታለናል። እስካሁን ገበያውን ነፃ በማድረግ ለውጭ ገበያ ማቅረብ ላይ ምንም ነገር አልተሰራም። የፑቲን የሰላም ንግግር ፍላጎት የምዕራባውያንን ድርጊት ያስቆም ይሆን ወይንስ በሀገራቱ መካከል ሰላምን ይዞ ይመጣል የሚለው ጥያቄ ሆኗል። ኢቲቪ 4 ማዕዘን ተጠናቀቀ። አብራችሁን ስለነበራችሁ እናመሰግናለን። መታሰቢያ ደረጃ ነበርኩ። በሰላም ዋሉ።